አንቺ ሰላምኔ ወንድሜ ምን ልልሽ? ዝም በይ አስመሰይ ወንድሜ ብቸኛ ወንድሜ እባክህን ተው። እኔ እኮ በቃ እባክህ ዞር በይልኝ እባክህን ተው። በቃ ሻም ውጪ እኮ ነው የምልሽ። አትሰማም እንዴ? ውጪ ተው በቃ እሺ በቃ ሰበብ ትሆናለች። እኔ እንድትመታት እኮ አይደለም የነገርኩህ። በቃ ተው በቃ ሂጂ አለሽ አይደለ? ሂጂ በቃ ተነሽ በቃ ሂጂ እባክህን ቁጭ በል በቃ። እኔ እንደዚህ እንዲፈጠር ነው እንደ የነገርኩህ። እንደ ድመት እንኳን እኮ 7 ነፍስ ቢኖራችሁ 7 የማተርፉበትን መድኃኒት ነበር የሰጠኋችሁ። ቆይ እንዴት ሆኖ ነው የተረፋችሁት? አንተማ ጉደኞች ናችሁ ጉደኞች። ሚኪያ አቤት። እስኪ የሚጠጣው አምጪልኝ። እሺ ምን ሆነሽ ነው ወገብሽን ያሰርሽው? ምንም አልሆንኩም። ምን ማለት ነው ምንም አልሆንኩም? አሞሽ ነው? ቆይ ምንም እንዳላደረገ ሰው ስትጠይቂኝ ግን ትንሽ እንኳን አታፍሪም? አቤት ያደረግሽውን በሙሉ አውቃለሁ። አልገባኝም። ምኑ ነው የምታውቂው? መድኃኒት እንደሰጠሽ። ባለጌ ምንድን ነው የምትቀባጥሪው? ጤና የለሽም? ስለምን መድኃኒት ነው የምታወሪው? አይዞሽ፣ ለማንም አልተነፍስም። እኔ እንጀራ ፈልጌ ብቻ ነው የመጣሁት። በዚህ ምክንያት ደግሞ መባረር አልፈልግም። ሴትዮዋ ጤና የለሽም እንዴ? ምን ሆነሻል ዛሬ? አልነቃሽም ካለሽ ሄደሽ አረፍ ለማት። ምንድን ነው የምትቀባጥሪው? አይዞሽ፣ የኔም ጊዜ ይመጣል። ለዛሬውን ግን ችግር የለውም። ያኔም ቢሆን ፈጣሪ ረድቶኝ። ትሰሚኛለሽ? ይሄን ነገር ደግመሽ ብታነሹ ድጋሚ እንዳትደኛ አድርጌ ሰባብርሽ። ሰምተሽኛል አይደለ? ሁለተኛ እንዳትደግሚ። ለዚህ ሽባ አጉል ነገር የምታደርጊውን ነገር አፍረሽ ብትቀመጭ ይሻልሽ። እሱ ምንም አላደረገም። ይውስኪ አይናገር አይጋገር። ቆይ አንቺ ማነው ጠበቃ ያደረገሽ? ለምንድን ነው ስራሽን አርፈሽ የማትሰሪው? ነው ከዚህ በላይ መሆን የፈለግሽው? ይኸውልሽ ትሰምኛለሽ፣ እሱ አካል ጉዳተኝነቱን ፈልጎ አላመጣም። በዛ ላይ ጋሼም ቢሆን አደራ ሰጥቶኛል። እስከምችለው ድረስ አስታምመዋለሁ። በጣም አንጀቴን በላሹ። እሱ ማለት እኮ ማይሰማ ማይለማ ዲዳ ሽባ ሰው። ጤና የለሽም እንዴ? ለምንድን ነው ግን አርፈሽ የማትቀመጥ? ይኸውልሽ ትሰምኛለሽ፣ እሱ አይንቀሳቀስም እንጂ ይሰማል። ቢያንስ ለስሜቱ ተጠንቀቂ። ለስሜቱ ልጠንቀቅለት? የዚህ ስሜት ቁጭ ብሎ መዋል ብቻ ነው። ቀጣይ ደግሞ መሞት። ዝም ብለሽ በማያገባሽ ነገር አትግቢ። ወሬ አይዞሽ ምስክር፣ ሁሉም ነገር ያልፋል። ምስክር፣ ይሄ እንዴት አመሸ? መተኛታን አረጋግጬ ነው የመጣሁት። ዛሬ ልነግርህ የመጣሁት ነገር
እሷ ምንም እንዳልተፈጠረ ለማስመሰል እየሞከረች እንደሆነ ነው። በዛ ግን በፍጹም አንታለልም። ዋጋዋን እንሰጣታለን። አሁን እኛም በጣም ትፈራናለች። ምክንያቱም ትልቁ ሚስጥሯን እናቀባታለን። ያ ሚስጥር ደግሞ ህይወቷን እንደሚያበላሸው ታውቀዋለች። ይኸውልህ ምስክርዬ፣ አንተም በጣም ትፈራሃለች። ምክንያቱም ሚስጥሯን አይተህባታል፣ ስትማግጥ ይዛሃታል። ያ ደግሞ ልክ አይደለም። ምክንያቱም ካሌብ ከወንድሙ በላይ ማንንም ሊያምን አይችልም። ምናልባት የኔ ማወቅ ምንም ላይ መስላት ይችላል። እሷን ይሄን ያናደዳት አንተን ለማዳን መሞከር ሊሆን ይችላል። ለዛም ነው እንዲህ እያደረገች ያለችው። ግን ደግሞ በፍጹም ያንን ማስቆም አልችልም። ይኸውልህ እኔ አሁን እንድታወራም እንድትንቀሳቀስም አልፈልግም። ግን እየተግባባው መሆኑን ማወቅ እፈልጋለሁ። ይኸውልህ እስካሁን የተናገርኩትን ነገር ከሰማ አንድ ቅንድብን ከፍ ዝቅ ታደርጋለህ። ካልሆነ ግን 2 ጊዜ ከፍ ዝቅ አድርግልኝ እባክህ። አየህ እኔ እናንተ ለመግባባት በፍጹም መነጋገር አይጠበቅብንም። እንደዚህ መግባባት እንችላለን። እሷም ይሄንን ይፈራችሁ፣ ግን በፍጹም ልታሸንፈን አትችልም። ደግሞ ስማኝ፣ ይኸውልህ መድኃኒትን ስትነካ ወይ ደግሞ ምግብህን ስትነካካ ደስ ያላለህ ነገር ካለ እንደዚህ ሁል ጊዜ ቅንድብህን 2 ጊዜ ከፍ ዝቅ ታደርግልናለህ። የዛኔ እሷ ምንም ማድረግ አትችልም። እሺ በቃ እየወጣች ነው መሰለኝ፣ ልሂድ። እሺ ደህና ደር። በሌሊት ምን ታደርጊያለሽ? አተኝም እንዴ? ምስክርን እኮ ከመተኛቴ በፊት ላየው ብዬ ነው። ምንነቱን ነው የምታየው? መናገር የማይችል ነጉላ እንደሆነ ታውቂያለሽ። ምን መሆኑን ነው የምታየው? ያው ሰው ካጠገቡ ሲኖር እኮ ይጽናናል ብዬ ነው። ማንም ሳይካትሪ ነሽ። ቆይ ለምንድን ነው አርፈሽ የማትተኛው? እንደውም ከአሁን በኋላ እኔ ሳልፈቅድልሽ እሱ ክፍል እንዳትገቢ። እንዲህማ አታድርጊ። አሁን ዝም በይ፣ አትበጣጠሽብኝ። ቀጥ ብለሽ ግቢና ተኝ። ይኸውልሽ ቢያንስ ፍራሽ ላይ እንዲተኛ ባታደርጊው እንኳን ሰው ካጠገቡ እንዲርቅ አታደርጊ እባክሽን። እምልሽን ነገር ብቻ ስሚኝ። እኔ ሳልፈቅድልሽ እንዳትገቢ። አሁን ቀጥይና ግቢና ተኝ። እንደውም ትሰሚኛለሽ፣ ነገ ካሌብ ይመጣል። እዚህ ቤት እየሆነ ስላለው ነገር አንድ ነገር ተነፍሻለሁ ብትይ ገድዬ አይደለም በቁምሽ ነው የሚቀብርሽ። ሰማሽኝ አይደለም? ቀጥ ግቢ አሁን ተኝ። ምን ባደርጋችሁ ነው አርፋችሁ የምትቀመጡት? ሄሎ ወይ ማሪ፣ እንዴት አደርሽልኝ? እንዴት አደርክልኝ? ተኝተሻል እንዴ? አዎ ተኝቻለሁ። በቃ እየመጣሁ ነው። ቤት መሆንሽን ለማረጋገጥ ነው የደወልኩት። እያመረህን እየመጣህ ነው? ወደ ሰፈር እየተጠጋሁ ነው። እሺ ናልኝ። በቃ የኔ አባት እጠብቅሃለሁ። ሰናይት፣ አሁን ድራማሽን የምትጀምሪበት ሰዓት ነው። ሚካያም ከቤትሽ ነቅለሽ ታስወጫታለሽ። ተረጋግተሽ ወደ ድራማሽ ሂጂ። ጊዜሽ ደርሷል። እንዴት አደርሽ ሚኩዬ?
ሚኩ ተሻለሽ? ደህና ነሽ? ደህና ነኝ። በሰላም ምን እንዴ? እያቆላመጥሽኝ እኮ ነው። አንቺ ደግሞ እኔ እኮ አንዳንዴ ስታበሳጭኝ እንጂ የምናገርሽ እኮ ያን ያህል ጨካኝ ሰው አይደለሁም። ሆዴ እኮ ባዶ ነው። ደህና ነሽ ግን እርግጠኛ ነሽ? ይልቅ አሁን እኔ የመጣሁት እቃውን ላጥበው ነው። ሂጂና አንቺ ሶፋው ላይ እረፍት አድርጊ። ምን? አዎ ምን ነው እረፍት አድርጊ። ያን ያህል ቆይ አውሬ አድርገሽ ነው የምታስቢ? ሰው እኮ ነኝ። አመሰግናለሁ ግን ደህና ነኝ፣ አታስቢ። ግድ የለሽም ሂጂና እረፍት አድርጊ የኔ ቆንጆ። አይ ደህና ነኝ። በዛ ላይ ደግሞ በየትኛው ሞራሌ ነው አንቺ ስታጥቢ ነው ሂጂ እዛ ቁጭ የምለው? ችግር የለውም ራሴ አጥበዋለሁ። እንግዲህ ግቢ ያልኩሽ ይሄ ትዕዛዝ ነው እንጂ ምክር አይደለም። በጣም አይደለ እንደማስብልሽ። አሁን እንዴት አድርጌ መንቅሬ እንደማስወጣሽ ታያለሽ። ያጅን እንዴት እንደሚያምነኝ ታያለሽ። እያየሁሽ እንደሞሻል የእኔ አባት እውነት ይቅርታ ወር በሰራበት ብቻ ሳልቀይር ሳምኩ። ኧረ ችግር የለውም የእኔ ቆንጆ። ምንም ምንድን ነው ፊትሽ ትክክል አይደለም እኮ አባቴ። አንተ ከሄድክ ጊዜ ጀምሮ ብቻዬን ነው የቤቱን ስራ እየሰራሁ ያለሁት። ልጁንም ብቻዬን ነው እየተንከባከብኩ ያለሁት። ያው እንደምታያት ተኝታ ነው የምትበላው። ምንድን ነው የምሰማው ሚካኤል? ኧረ ውሸቷን ነው። ጭራሽ እኔን ነው ውሸቷን? ሰማህልኝ አይደለ? እኔ ቤተሰብ ናችሁ ብዬ ምንም ነገር ላለመናገር ወስኜ ነበር። ይኸው እንደምታያት ገና ስትመጣ ተኝታ ያያ። እንደዚህ አይነት ሰው መሆንሽን ማመን አትችልም። ኧረ ጋሽ ውሸቷን ነው። አሁን እንደውም እኮ እቃ። ኧረ እባክሽ ዝም በይ። እውነታውን ምን ልታረግልሽ ሸሽጊው? ይኸው እንደገባሁ አለ። እኔ እኮ በዘመድ መሀል አልገባም ብዬ ነው እንጂ ስንት መከራዬን እያየሁ እንደሆነ አታውቅም። አንተ ነህ ደግሞ ያስደፈርከኝ። ይኸው ምናልባት ማሳይሽ አንቺ ሻለምኔ ወንድሜ ምን ልልሽ? ዝም በይ አስመሰይ። ወንድሜ ብቸኛ ወንድሜ እባክህን ተው። እኔ እኮ ዞር ለምን ያልኩት በቃ እባክህ ዞር በይልኝ። እባክህን ተው። በቃ ሻው ውጪ እኮ ነው የምልሽ። አትሰማም እንዴ? ውጪ ተው በቃ እሺ በቃ ሰበብ ትሆናለች። እኔ እንድትመታት እኮ አይደለም የነገርኩህ። በቃ ተው በቃ ሂጂ አለሽ አይደለ? ሂጂ በቃ ተነሽ በቃ ሂጂ። እባክህን ቁጭ በል በቃ። እኔ እንደዚህ እንዲፈጠር ነው እንደ የነገርኩህ። ቁጭ በል በቃ ተረጋጋ። እኔ ፈጣሪ አንቺ ራስሽ የት ነበርሽ? እንደዚህ እስከምታደርጊ የት ነበርሽ? እኔ እኮ ስራ ገብቼ ነበረ። ስራ እንደምሰራ ታውቂ የለ እንዴ? ወይ ወንድሜ የማንም መጫወቻ ነው። በቃ ተረጋጋ በቃ
ካለኝ ወይ ፍቅር ምን አሰብክ? ስለምን? ስለ ልጅቷ ምን? እንዴት አድርገን መንቀል እንደምናስወጣት ነው። ሰኒ ማባረር አንችልም። ለምንድን ነው እንጂ እንዲሁ በምክር ቀስ ብለን እናልፋታለን። እኔ እንኳን ወንድምህን እንዴት እንዳደረገችው እያየህ አይደል? እንዴት ነው በምክር መለፋት የምትለኝ? ይኸውልሽ ፍቅር ምንም ቢሆን የእናቷ አደራ አለብኝ። የእናቷ አደራ? ቆይ እናቷ ላይ እየተጨማነቀች ትኑር ማለት ነው? እና ምን ላድርግ ሰኒ? ስለዚህማ በቃ ቀስ ብለን በምክር እናልፋታለን፣ ትስተካከላለች። ይሄ በምክር ብቻ የሚታለፍ ነገር ነው? አዎ ነኝ ሰኒ፣ ይሆናል፣ ትስተካከላለች። እና በቃ ነገርኩሽ፣ ማባረር አንችልም፣ አናባራትም። ቆይ አንተ ለምንድን ነው ለኔ የማታስበው? እሺ እኔ ምን ላድርግ? ድሮ መፍትሄ ትሆናለህ ብዬ መናገሬ እኔ ነኝ ጥፋተኛ። ቆይ እኔ የምለው ሌላ ነገር አለ እንዴ በእናንተ ማለት? እንዴ ምን እያልሽ ነው ደግሞ? ምን አይነት ጣጣ ውስጥ ነው የገባሁት ዛሬ? ደህና አደርክ ጋሼ? ጋሼ እባክህ ይቅር በለኝ፣ እባክህን ይቅር በለኝ፣ እባክህን። ምን እየሆንሽ ነው ምክንያት? አንተን የሚያስከፋ ነገር ማድረግ አልነበረብኝም፣ እባክህ ይቅር በለኝ። ያደረግሽው ነገር እኮ በጣም የሚያሳዝን ነገር ነው ታውቂያለሽ አይደል? እባክህን ይቅር በለኝ፣ ሁለተኛ አይደገመኝም፣ እባክህን ጋሼ። ሚኪያ እኔ አንቺ እናትሽን ትረጃለሽ፣ አንቺም ራስሽ ትለወጫለሽ ብዬ ባመጣሽ እንደዚህ አይነት ነገር አድርገሽ ትጠብቂኛለሽ? እባክህ ጋሼ አውቃለሁ አጥፍቻለሁ፣ ግን እባክህን ወደ ሀገር ቤት እንዳትመልሰኝ። እኔም እናቴ የሚበላ ነገር እንኳን እንደሌለን ታውቃለህ። በዛ ላይ ደሃ ልጅ ነኝ፣ እሱን ደግሞ ለአንተ አልነግርህም። እባክህን። እሺ ተነሽ። ይቅርታ አድርግልኛ። እሺ ተነሽ አልኩሽ እኮ። ይቅርታ አደረግልኝ። ተነሽ። ከዛ በፊት ግን አንድ ነገር ታደርጊልኛለሽ። ምንድን ነው እሱ? አንተ የሚያስደስት ነገር ከሆነ ምንም አደርጋለሁ ጋሼ። ሚኪያ ሰናይትን በድለሻታል። ስለዚህ ልክ እንዳሁኑ እግሯ ላይ ወድቀሽ ይቅርታ ትጠይቂያታለሽ። ምን ነው? ይቅርታ እኔ እሱን ማድረግ አልችልም እኮ። ለምን? ጋሼ ሁሉንም ነገር አንተን ለማሳመን ሆን ብላ ነው ያቀነባበረችው። ሚኪያ አሁንም ትዕግስቴን አትፈታተኝ። እመነኝ ጋሼ፣ እንኳን እሷን ላሰቃያት ጭራሽ መርዝ ጨምራ እኮ ልገለኝ ነበረ። ምን? የምሬን ነው። እንደውም አልነግርህም ብዬ ነው እንጂ ሌላ ሚስጥር አለ። ቆይ አንቺ ግን ምን አይነት መርዝ ሴት ነሽ? ለካ አላውቅሽም ነበረ። እንዴ ጋሼ ቆይ ምንድን ነው የምትለው? እሷ እኮ የአንቺን ጥፋት ለመሸፈን ስንት ነገር ነው ስታደርግልሽ የነበረው። ጭራሽ አንቺ እሷን ከኔ ጋር ማጣላት ውሸት ትፈጣጥሪልኛለሽ። ኧረ ጋሼ ስለምን ውሸት ነው የምታወራው? በፈለግከው ነገር እምልልሃለሁ። እኔ እውነት ነው እየተናገርኩ። ዝም በይ። ምን አይነት የብላሽበትን ወጪ ትሰባለሽ? እንደዚህ አይነት እባብ ባህሪ ያለሽ አይመስለኝም ነበር። ባለጌ። ኧረ ጋሼ ወንድሜ እንዴት አደርክልኝ? ወንድሜ በሰራተኛ እጅ ላይ ጥዬ እጅ አሰቃየሁ አይደል? ምን ላድርግ ብለህ ነው? የእንጀራዬን ሁኔታ ታውቀዋለህ። የሆነ ልትነግረኝ የፈለግከው ነገር እንዳለ ይገባኛል። አይዞህ ወንድሜ፣ ሁሉም ነገር ይስተካከላል። ይቺ ሚኪያ የምትባል ውሻን በቅርቧ ደግሞ ትገዛለች። ደግሞ በጣም ነው ደስ ያለኝ። ሐኪሞቹ ደውለውልኝ ነበር። ምናልባት ወደ ታይላንድ ይዤ ብሄድ የተሻለ መዳን ተስፋ አለ ብለውኛል።
ስለዚህ ትንሽ ጊዜ ብቻ አስጠኝ ወንድሜ፣ በገንዘብ ራሴን እስካደራጅ ድረስ ከዛ ሁሉንም ነገር እናስተካክለዋለን። ደግሞ ከጎን ሰኒ እያለች እድለኛ ነህ። እንዴት አይነት መልካም ሴት መሆኗን መቼም ስትንከባከብ አይተሃል አይደል ወንድሜ? በል ለማንኛውም ቁርስ እንበላለን። እሺ ልብሴን ቀይሬ ልምጣ። ሰኒ አሁን እንዳኮረፍሽ ነው። በጣም ይቅርታ አድርጊልኝ። በድዬሻለሁ። መበደልህን አሁን ያወቅኸው? ይኸውልሽ ሰኒ፣ ያችን ሚኪያ ንጹህ አድርጌ አንቺን ጥፋተኛ አድርጌ ማሰቤ በጣም ስህተት ነው። በጣም ይቅርታ አድርጊልኝ። ምን ተገኘ? ገባኝ። ሁሉም ነገር አሁን ገባኝ። ተነስሽ። ይቅርታ አደረግሽልኝ የኔ ቆንጆ። እንደማልጨክንብህ እኮ አንተም ታውቃለህ። አመሰግናለሁ የኔ ፍቅር። አሁን ደግሞ ይቅርታ የሙሉ እንዲሆን እችን ኮተታን አስይዛ አስወጣለን። እሱን ማድረግ እንደማንችል ታውቂያለሽ። ምን ማለት ነው ማድረግ አልችልም ማለት? ሰኒ፣ ሚኪያ እኮ የድሃ ልጅ ነች። በዛ ላይ እናቷ ራሷን ማስተዳደር አትችልም። በእናትህ እኔ ምንም ነገር ከአንተ ጋር ባላወራ ይሻለኛል። በቃ ተወኝ። በእናትህ ግባልኝ፣ ተነስልኝ። ሰኒ እባክሽ ተረች። በእናትህ ምንም ነገር መስማት አልፈልግም። በቃ ግባ አሊ። ተወኝ በቃ ነው። ተወኝ አልኩህ እኮ በቃ ተነስልኝ፣ እረፍት ላድርግበት። ተወኝ። ታፍጥጥብኝ እባክህ። አንቺ ውሻ! እንዴ ይቅርታ፣ እኔ አንገቴን ደፍቼ ስራዬን ነው መስራት የምፈልገው። በቃ ሌላ ችግር አልፈልግም። ቆይ ንገሪኝ፣ ባሌ ምንድን ነው ያደረግሽው? ባሌ? አዎ ባሌ። መድኃኒት ነው አይደል ያቀመሽው? የምን መድኃኒት? መተት ነዋ። ታዲያ እንዴት ነው እንደዚህ ሊሆን የቻለው? ንገሪኛ። ምን እንደማያውቅ ታወሪኛለሽ? ቆይ እኔ ምን ልሁን ብዬ ነው ደግሞ እንደዚህ ማደርገው? ምን አውቃለሁ። ታዲያ ለምንድን ነው አንቺን ማስወጣት እንደዚህ የከበደው? ንገሪኛ፣ ለምንድን ነው የከበደው? ሲጀምር እኔ ምንም ነገር አላደረኩም። ችግር የለውም። አንቺንና ያንን ሽባ ምን እንደማደርጋችሁ እኔ አውቃለሁ። አሁን ከፊቴ ጥፊልኝ። ቆይ ምን አድርገንሽ ነው ግን? ሂጂልኝ እኮ አልኩሽ፣ ጥፊልኝ። ሴትዮ ልታሳብደኝ ነው እንዴ? ምን ባደርግሽ ነው የሚሻለው? ወንድሜ፣ ምን ማድረግ እንዳለብኝ እኮ ግራ ገባኝ። አንተ ወንድሜ ነህ፣ ሚኪያ ደግሞ እህቴ። እኔ ይህን ቤት ጥዬ በሄድኩ ቁጥር የሆነ መጥፎ ነገር ተከስቶ የሆነ ልክ ያልሆነ ነገር እንዳለ እየተሰማ ልብ የሚነግረኝ ሚኪያ ንጹህ ሴት እንደሆነችና ምንም አይነት ጥፋት እንዳላጠፋች። ምን ፈልገህ ነው ወንድሜ? ምን ላምጣልህ?
የሆነ ነገር እንደፈለክ ገብቶኛል እኮ ግን ምን ያደርጋል ልረዳህ አልቻልኩም። ውስጤ 100% እንደምትደም ይነግረኛል። ሚኪያ ደግሞ እንዴት እንደምታየው አይቻታል። ምናልባት ልትጎዳ አስባ ከሆነና የሆነ ሙከራ ካደረገች እንታሳውቀኝ ይፈልጋል። ወንድሜ ቅድም እኮ ቅድብን ከፍ ስታደርግ አይቻለሁ። ስለዚህ በቅድቡ የሆነ ነገር መናገር ትችላለህ ማለት ነው። እንደውም ቆይ ይኸውልህ ወንድሜ ስለ ሚኪያ የሰማሁት ነገር በሙሉ እውነት ከሆነ ቅድብን አንድ ጊዜ ብቻ ከፍ ዝቅ አድርግልኝ። ነገር ግን ስለ እሷ የሰማሁት በሙሉ ውሸት ከሆነ ቅድብን 2 ጊዜ ከፍ ዝቅ አድርግልኝ። ቆይ ወንድሜ እያልከኝ ያለው ስለ ሚኪያ የሰማሁት ነገር በሙሉ ውሸት ነው እና ሰናይት ዋሽታኛለች ማለት ነው? ፈጣሪ ይርዳኝ። ወንድሜን ነው ማመን ያለብኝ ወይስ ማንን ነው ማመን ያለብኝ? ምን አይነት አጣብቂኝ ውስጥ ነው የገባሁት? ምስክርዬ ቆየሁብህ። ስራ ይዤ እኮ ቆንጆ ምሳ ነው ያዘጋጀሁልህ። እንዴ ምን ሆነ ነው ዛሬ ደግሞ? እንካ ለአንተ ብዬ እኮ ነው የሰራሁት። ምስክር እሺ ብላ ቆይ። ምን ፈልገህ ነው? ውጭ ይዤ እንደወጣ ፈልገህ ነው? እሺ ቢያንስ ትንሽ ብላ። እንዴ መድኃኒት መውሰጃ ሰዓት እኮ ደርሷል። እሺ ቆይ ምን ፈልገህ ነው ንገረኝ። እዛ ጋር መሄድ ፈልገህ ነው? ምን ነው ሶፋ ላይ መቀመጥ ፈልገህ እንዴ? እሺ እዛ ጋር ሄደን ትበላለህ። ምንም የለም እኮ እቃ ፈልገህ ነው? ምን ትራስ ልስጥህ? ቻርጀር ነው የፈለግከው? ደግሞ ምን ያደርግልሃል? ጋሽዬ ወስደውታል አይደል ስልክህን መሰለኝ። እንግዲህ ምን ልስጥህ? ደብተር ነው እንግዲህ ያለው እዚህ ጋር። ይሄ አንተ ስልክ አይደል እንዴ? በቃ ይሄን ፈልገው ነው የሚሆነው። ደግሞ ቻርጀርም የለው። ቆይ በቃ ቻርጅ ላድርግልህ። ምን ፈልገው ነው? ስልክ ሊደውል ደግሞ አያወራ። ምን ነው ይሆን? አልገባኝም።
ይህንን ሁላ ነገር ያደረገችው ቪዲዮ ስለቀረጻት ነው ማለት ነው። ሰናይታውን ገና ስተሰራች እንዴ? ቆይ ግን እንዴት አላጠፋችሁ? ወይኔ በቃ ይህንን ካሳየሁት እኮ ካሌብ ያምነኛል ማለት ነው። ወይኔ ደስ ሲል እንዴ! ወይኔ እኔ ማመን አልችልም። ምስክር እንዴ! የሰናይትንና የውሽማን ቪዲዮ እኮ አገኘሁት። ወይኔ ጉዴ! ቆይ ምን ስትል ቀዳቸው? በቃ ሁሉ ነገር ተስተካከለ ማለት እኮ ነው። ወይኔ ፈጣሪ! በቃ ከኔ የሚጠበቀው ይህን ወስጄ ለጋሽዬ ማሳየት ብቻ ነው። መቼም ይህን እያሳየሁትም አላምንም አይለኝም። እሱን ተው። ወይኔ ደስ ሲል! ወይኔ ይሄን ለመደበቅ ነው አይደለ ያን ሁላ ነገር ስታደርግ የነበረው? በአሁኑ ግን በፍጹም አታመልጥም። ይህንን ደግሞ እናሸንፋለን። እሺ። ወይኔ ደስ ሲል! እኔ ማመን አልችልም። ሰናይት ታበቃልሽ። ዛሬ እዚህ ቤት የምትቆይበት የመጨረሻ ቀንሽ ነው የሚሆነው። አንተም ቢሆን ይሻላል። እሺ። ግን ጋሽዬን ሳይ ምን ይሆን? መቼም በጣም ነው የሚያዝነው። ዋናው ለነገሩ እውነቱን ማውቁ ነው። ሌላው ትርፍ ነው። ይህንን ስልክማ እሷ የማታገኝበት ቦታ ነው ማስቀምጠው። ወደ ብቻ ጋሽዬ አንዴ ላውራ ፈልጌ ነበር። ሚኪያ አሁን ጥሩ የቤተሰብ ጊዜ ላይ ነው። በኋላ እሺ። አይ በጣም አስቸኳይ ጉዳይ ነው። አሁን ነው ማውራት ያለብን። በኋላ አለሻል እትዬ አሁን ነው ላውራ የፈለኩት። እሺ ምንድነው ነገር? እሺ ያልካት እኮ ሰኒ ምናልባት አንቺን ፈርታ ሊሆን ይችላል እኮ። ምን ማለት ነው? እኔ አውሬ ነኝ እንደምትፈራ? ምንድነው? ምን ማውራት ፈልገሽ ነው? አይደለም እትዬ፣ ያው ጉዳዩን እኮ መስማትሽ አይቀርም፣ ግን አስቸኳይ ስለሆነብኝ ነው። አንዴ እባክሽን ላውራ። እሺ በት። ይሄ አንተ ፍላጎት ነው ማለት ነው? እሺ ምንድነው ሚኪያ? ምንድነው ሚኪያ? ጋሺ እውነታውን ማወቅ ስላለብን ነው። አውቃለሁ፣ ምናልባት ቦታዬ ላይሆን ይችላል። እባክህ ተረጋጋ ጋሺ፣ እባክህ። ሰናይት! ሰናይት! ምንድነው ይሄ እያልኩሽ እኮ ነው። ምንድነው ይሄ? ልታስረጅኝ ትችያለሽ? በደንብ ተመልከቱ።
ጋሽ እባክህ ተረጋጋ። ሚካኤል ተረጋጋ። ቀልድ ነው እንዲያሹ ተረጋጋ። ምን እባክህ አንዳችሁ ብቻ አስረዱ። ምን እየተካሄደ እንደሆነ አስረዱ። አስረዱኝ እያልኳችሁ ነው። ምንድነው ዝም ወይኔ ጋር ጋሽ እባክህ ተረጋጋ። እባክህ ምንም አትበይ፣ ምንም እንዳትይ። ለካ ቤቴ ውስጥ እየተካሄደ ያለው ነገር አላውቅም። ለካ ምንም አላውቅም። ሰኒን አላውቃትም ማለት ነው። ወይኔ ካለ ወይኔ ካለ ወይኔ ወይኔ ጋሽ ውሃ ላምጣልህ እንዴ? ወይ ሚኪያ ምንም አትበይኝ። አይሰማሽም? የምልሽ ነገር አይገባሽም? ይገባሻል አይደለ? ሂጂ። ፈጣሪ